ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ቆንጆ ያልጫ ክክ ያተር ክክ አልጫ ይዤላችሁ መጥቻለሁ። እንዴት ናችሁ? ሁሉ ሰላም? ጾሙን እንግዲህ የሰላም የደስታ የጤና ያድርግልን። ሀገራችንን ሰላም ያርግልን። ኢትዮጵያ ሀገራችንን ይባርክልን። ውድ ኢትዮጵያኖች፣ ውድ ኤርትራውያኖች እንግዲህ ሁላችሁም በያላችሁበት እግዚአብሔር አምላክ ይጠብቃችሁ። እና እችን አልጫ እንግዲህ ዛሬ ይዤላችሁ የመጣሁትን አልጫ አብረን እንሰራለን። እችን አልጫ አብረን እንሰራለን። እንግዲህ ውድ ቤተሰቦቼ አብራችሁን ሆኑ። በጣም ቆንጆ የምትጣፍጥ አልጫ እሰራለሁ። ግብአቶቼንም አሳያችኋለሁ። አብራችሁን ቆዩ ውድ ቤተሰቦቼ። ከነፂ ኪችን ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላለሁ። አመሰግናለሁ። አሁን ወደ ዋናው ወደ ስራ ይገባለሁ። አልጫውን ለመስራት ያልጫ ተርክካችንን መጀመሪያ ከክክ መጣድ ነው የምንጀምረው። እጥብ አድርጌ ጥጄዋለሁኝ። አሁን ይኸው እየበሰለ ነው እንደምታዩት። በደንብ አረፋው እስኪወጣ ነው ያጠብኩት። ግን ደግሞ ራሱ በሚበስል ሰዓት እንደዚህ አረፋ ማምጣቱ አይቀርም። ያው እንግዲህ በደንብ ሲበስል ደግሞ እኔ እስከዛ ሽንኩርቴ ምናምን አዘገጃጃለሁ። ተመልሼ እመጣለሁ። በዚህ መልኩ በስሎልኛል። እንግዲህ አልጫዬን ለመስራት ያተርክኬን ይሄው ሽንኩርት ጥጃለሁኝ እንደምታዩት እና ሽንኩርቴ ውሃው ትንሽ መጠጥ እስከሚያረግ ድረስ ዝም ብዬ በራሱ ጥብስ አረገዋለሁኝ። አሁን ደግሞ ዘይት ጨምራለሁኝ ማለት ነው። ዘይት እንግዲህ መጠን ምናምን ይሄ ነው አንልም። ያው ሁሉም ራሱ በየቤቱ እንደ ፍላጎቱ ነው፣ እንደ አይነቱ እንደ ፍላጎቱ ስለሆነ የሚጨምረው። አሁን ዘይቱን ትንሽ ጨመርኩኝ። እንግዲህ ጥብስ አድርጌ አቁላላታለሁኝ ማለት ነው። ቤተሰቦቼ አብራችሁን ቆዩ። ይሄው እንግዲህ ጥብስ እያደረኩት በዚህ መልኩ። አሁን ቲማቲም እጨምራለሁኝ። ቲማቲምን ጨምራለሁ። አሁን ቲማቲምን ጨምሬያለሁ። ቲማቲምን ደግሞ ጨምሬ አብሬ ትንሽ ጥብስ አደርገዋለሁ። ቪዲዮን ስታዩ ላይክ ማድረግ አትርሱ። አይታችሁ ካልቀረ ከመጣችሁ እንኳን ደህና መጣችሁ እላለሁ። ከመጣችሁ ደግሞ እንግዲህ ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁን አትርሱ። ምንም ማለት አለን ብንበረታታበት ብንማማርበት። ቤተሰቦች፣ ተመልካቾች ሁሉም ላላችሁ እና አሁን እንደዚህ ጥብስ እያደረኩኝ አቅላለዋለሁኝ። ነጭ ሽንኩርትና ዝንጅብል እጨምራለሁ። አብሮ የተዘጋጀ የተፈጨ አለ። አንድ የሻይ ማንኪያ ነጭ ሽንኩርትና ዝንጅብል የተዘጋጀ እሱን ጨምራለሁ። እሱን ጨምርና በደንብ አድርጌ አብሬ ከቲማቲም ከሽንኩርቱ ጋር ጠበስ አደርጋለሁ። ሮዝመሪና ጨምራለሁ። እኔ በጣም ነው የምወደው። ያው አንድ የሻይ ማንኪያ በትንሿ ጨምራለሁ። ያው ጥቁር ቅመም ምናምን አይጨመርም እዚህ ላይ፣ ምክንያቱም ያጠቁረዋል። ያው እንግዲህ ነጭ ቅመም የተዘጋጀ ካለን ነጭ ቅመም መጨመር እንችላለን። አለበለዛ እርድ ወይም ደግሞ እርዳችንን ጨምረን እነዚህን አሁን ትንሽ ነጭ ሽንኩርትና ዝንጅብሉ ራሱ ጥሩ ቅመም ነው ለዚህ። ኬሪ ቅመም ደግሞ ኬሪ ደግሞ ወደ 12 አይነት የያዘ ነው ከእርድ ጋር ስለሆነ እሱ ደግሞ በጣም ቆንጆ ነው። ከሱ ጨምራለሁኝ። እንደገና ደግሞ ነጭ ሽንኩርትና ዝንጅብሉ አለ፣ ሮዝመሪን አለ፣
እንግዲህ እነዚህ ቅመሞች ይበቃሉ ብዬ ለጊዜው። አሁን ደግሞ ይሄው ትንሽ 1 ማንኪያ የሻይ ማንኪያ እርድ እና ቱርመሪክ አለው። ማነው ይቅርታ ቱርመሪክ ጨመርኩ ማለት ነው። የእርድ ኬሪ ቅመም ኬሪውንም አብሬ ትንሽ ጨምራለሁ። ኬሪ ቅመም ልልኮ ፈልጌ ነው። እንዲህ ጥብስ ካረግናት ቁልት አድርገን ቆንጆ ነው የምትሆነው። ሁሉ ባለሙያ ነው እንግዲህ አንዱ አንዱን ያው የተለያየ ስለምንሰራ ሁላችንም የተለያየ ትምህርት እናገኛለን ማለት ነው። እኔ ከእናንተ በጣም ብዙ ነገር ነው በእውነት የምማረው። ብዙ ጊዜ ብዙ ነገሮችን እማራለሁ። ወይኔ ለካ ይሄም አለ እንዴ፣ ለካ እንደዚህ ይደረጋል እንዴ እላለሁ። ያው ትምህርት ቤት ባንሄድም እንግዲህ እርስ በርሳችን እንማማራለን። ምን ችግር አለው? እና አሁን የሞቀ ውሃ ትንሽ ጠብ አደርጋለሁ። እንደዚህ እያረኩኝ እንግዲህ ጥብስ እያረኩ አቅላላታለሁ። ምስር አለኝ፣ ሽሮ አለኝ። ስለዚህ አሁን እንግዲህ ስንቃሪያና ይሄንን ሰላጣ ከሰራ ይበቃኛል። እንደውም ጤናማ ነገር እኮ ነው በጾም ወቅት የምንበላው። ስብ የሌለው ቅባት ያልበዛበት ነገሮች ስለምንመገብ ጥሩ ነው ለኛ ለጤንነታችን። እቺን አሁን በዚህ ጥብስ እያደረኩ ካቅላላኋት አሁን እንትኑ ክኩ ያው የበሰለ ስለሆነ ትንሽ ውሃ ጨምራለሁ። ምክንያቱም በጣም እንዲወፍር ድርቅ እንዲል አልፈልግም። እንደ ወጥ ትንሽ ላላ ብሎ እንዲበላ ስለምፈልግ ይሄንን እንግዲህ እንደዚህ ያደርግና ትንሽ ከደን አደርገውና ተክተክ ስል ተመልሼ እመጣለሁ። አሁን እንግዲህ ክኬን እጨምራለሁኝ። ክኬን አገናኘሁት። ሽታው በጣም ቆንጆ ነው በእውነት። አሁን ትንሽ ኮረሪማ ጨመርኩኝ፣ ጨው ጨመርኩኝ። አሁን ቃሪያ ደግሞ ጣል አደርግና ተመልሼ እመጣለሁ። አሁን ጨውም ጨመርኩኝ። እንግዲህ እንደምታዩት ቆንጆ ሆኗል። በጣም ቆንጆ ሽታው ራሱ በቃ ድብልቅ ያደርጉታል በእውነት። አሁን ቃሪያ ጨምራለሁ። ቃሪያ ዝም ብዬ 4 ቦታ ሰንጠቅ አድርጌ አሁን ጨምራለሁ፣ ብዙ እንዳያቃጥል። በኋላ ግን ጨምራለሁ። አሁን ቃሪያን ጨመርኩኝ። እንግዲህ ወደ ገበታ ደግሞ አውጥቼ አሳያችኋለሁ። አብራችሁን ቆዩ። አይ ክክ ወጥ ብታዩት በስመ አብ እጅን የምታስቆረጥመው በእውነት ነው የምላችሁ። በጣም በጣም ቆንጆ የሆነች ክክ ወጥ በስመ አብ ተበልታም አትጠገብ። እንግዲህ ውድ ቤተሰቦቼ በዚህ መልኩ ደርሶልኛል። እችን ዝጋ ቅቤ በሶ ብላ ነው መሀሏ ላይ ቁጭ ያደረኩት። በጣም ቆንጆ ነው፣ ጤናማ ነው። እንግዲህ ከሌሎች ግብአቶች ጋር ያገለግለናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይሄንን ይመስላል። እንደምትወዱት ተስፋ አለኝ። በጣም ቆንጆ ነው፣ ጤናማ ነው፣ ጣፋጭ ነው። በጣም ቆንጆ ነው። ስለዚህ እንግዲህ ይኸውና ይሄን ይመስላል ዛሬ ከነፂ ኪችን ይዤላችሁ የመጣሁት። መልካምን ሁሉ ተመኘሁላችሁ። መልካም የጾም ጊዜ ይሁንልን። የኃጢአት መደምሰሻ የንስሐ መውረሻ ያድርገን። እግዚአብሔር አምላክ ይጠብቀን። ሁላችሁም በያላችሁበት ሰላም ሁኑልኝ። መልካም የጾም ውድ ኢትዮጵያኖች፣ ውድ ኤርትራውያኖች፣ ውድ ሙስሊሞች፣ ውድ ኦርቶዶክሶች መልካም የጾም ጊዜ ይሁንልን እያልኩኝ ሰላም ሁኑልኝ እላለሁ። ባይ